ሁሉንም ነገር እኮ ተናግሬ ጨረስኩኝ ይመስለኛል። ደጋግሜ መናገር አይጠበቅብኝም። እንደዚህ አይነት ፍላጎት የለኝም። አንዴ ወስኛለሁ። አንዴ የወሰንኩትን ውሳኔ ደግሞ እኔ ብዙ ጊዜ እስከምወስን ነው የምቸገረው። ከወሰንኩኝ በኋላ ነገሮችን ወደኋላ መጎተትም መመለስም አልፈልግም። ለዛ ነው እሱም አጥፍቷል፣ አንቺም አጥፍተሻል፣ ሁላችንም አጥፍተናል። እስካሁን በቃ ሁላችንም እንዳዋቂ ምናምን ሆነናል። እዚህ አዲስ አበባ ላይ አሁን ሁሉም እኔን ተወቃሽ እያደረገ ነው ምናምን እና ከፉ ጋር ነው የመጣሁት። ሌላ ሰው ጓደኛ ምናምን አላፈራው ትንሽ ጊዜ ስለሆነ የመጣሁት ማለት ነው። እና ውስጥሽ ደምቶ ቆስሎ ማውራት ፈልገሽ ካጠገብሽ የምታወሪው ሰው ችግርሽ የምታካፊው ሰው ከሌለ በጣም ይከብዳል። እና ያ ነገር ረዳሻለሁ ልልሽ ፈልጌ ነው። በቃ ብዙ ነገር አሳልፈሻል፣ ብዙ እንትን ብለሻል። ግን እልህ ያለብሽ ሴት ትመስያለሽ ሳይሽ እና በእልህ ወደ አብርሽ የምትመለሽ ይመስለኝ እንጂ ሌላ ነገር አይደለም። ሰውም እንደሚያስበው እኔና አብርሽ ጋር አንቺም ሰው እንደሚያስበው አንቺም እንደምታስበው እኔና አብርሽ ጋር ምንም ነገር የለም። ሳላውቆ ሳልገነዘብ ምን አጠፋው የኔ ፍቅር ጠፋሽ በየደሽ ቀረሽ ያላንቺ አይሆንም ታውቂያለሽ በመጥፋትሽ ባንቺ መቅረት ኦና ሆኗል የኔ ህይወት ጨለማ ወረሰው ቤቴን አቅቶኛል ያላንቺኔ በስራ ዝዬ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ አለን ደህና ነን፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ያው እንግዲህ ሰሞኑ የተፈጠረው ነገር ትንሽ የሚያስደስት ነገር አለና ሩታና አብርሽ ተታርቀዋል። ለዛ ደግሞ በጣም ደስ ብሎኛል። ግን ቪዲዮን ሳየው እናንተም የሆነ ቲንክ ያደረጋችሁት ነገር አለ ብዬ አስባለሁ። ምክንያቱም ሩታና አብርሽ የእውነት እሷ ይቅርታውን ተቀብላ ወይ የእውነት ታርቀው ቢሆን እሷ ጉዞውን ትሰርዝ ነበር የሚል ሀሳብ መጣብኝና ምንድነው ዛሬ ነው የምትሄደው። ዛሬ 4 ሰዓት ላይ ነው 5 ሰዓት ላይ ከምሽቱ ማለት ነው። እና ዛሬ ነው የመጨረሻው ቀን። ከኔም ጋር ያላት ነገር ዛሬ ነው የሚታወቀው። ማለት አብርሃምንም እሷንም አግኝቻቸው ዛሬ ለማውራት ቀጠራቸዋለሁ። አንድ ላይ ይምጡ ብቻ ለብቻ ይምጡ አላውቅም፣ ማለት አንድ ላይ ቀጠራቸዋለሁ። እና ያው ጉዞውን ጋሽዬ ተሊላት ፈልጎ ነበር፣ ግን እሷ በጭራሽ ልትቀበል ፍቃደኛ አልነበረችም። ብዙ ለምነዋታል፣ ብዙ መክረዋታል። ያው እነሱ የኖሩትን ህይወት ስለሆነ ያው ከተማሩት ህይወት ከኖሩትም ለሷ በጥቂቱም ቢሆን አካፍለዋታልና የሷ ውሳኔ ደግሞ ልቧ ደንድኗል። ይሄ የደነደነበት ምክንያት ደግሞ ከዛ በፊት እኔና አብርሃም ጋር በነበረው ነገር ለዛ ነው እና ዛሬ ሙሉ በሙሉ ጉዞዋን አስቀራታለሁ ብዬ ነው ለራሴ አምኜ የመጣሁት። ምክንያቱም ከዚህ በፊት የነበረውን እያንዳንዱን በማስረጃ ለማሳየት ለሷ ከዚህ በፊት ያሳያት ከኔ ቴሌግራም ወስዶ ያሳያትንም ነገር ሁሉንም ነገር ከመጀመሪያ እስከ መጨረሻ አሳያታለሁ፣ ሁሉ እያንዳንዱን ነገር። ምክንያቱም አሁን ባለፈው እሷ ተናግራ የራሷን ብቻ ተናግራ ነው ሄደችው። የዛለት የተናገረችው ለኔ መልስ እስክሰጣት ብትጠብቀኝ ጥራኝ ባትሄድ ኖሮ እኔ አስረዳታለሁ ብዬ በቃ ማስረዳት እችል ነበረ። ግን እሷ የራሷን ሀሳብ ብቻ አንጸባርቃ ነው ሄደችውና ያው እኔ ያው እናንተ ታስባላችሁ እግዚአብሔር ይፈጽማል የሚባለው አይደለ? ሰው ያስባል እግዚአብሔር ይፈጽማልና እኔ ያሰብኩት በጥሩ ጎን ነበረ። የራሴን ህይወት አበላሻለሁ፣ ህይወቴ ይበጠበጣል ብዬ አላሰብኩም። ምክንያቱም ይሄ ህይወት ነው። እኔ ነገ ትዳሬ ብዬ ነው ከፉ ጋር የጀመርኩት እና ማንም ሰው ደግሞ ፍቅር የሚይዘው ወይ ፍቅረኛ የሚይዘው ነገ ህይወቱን ትዳር አድጎ ልጅ ወልዶ ትዳር መስርቶ በቃ ወልዶ ከብዶ ለመኖር ነው እንጂ እንደ ቃቃ ጨዋታው አለቀ ዳቦ ተቆረሰ ምናምን የሚባል ነገር የለም። እና ምን ለማለት ፈልጌ ነው ዛሬ ሙሉ በሙሉ እሷ ጋር ያለውን ሀሳብ አስቀይራለሁ ብዬ አምናለሁ። ምክንያቱም እኔ ስናገር አላመነችኝም። ባለፈውም ማስረጃዎቹን ይዤ ነበር፣ ግን የራሷን ሀሳብ አንጸባርቃ ሄደች። ላስረዳት አልቻልኩም። በቃ እኔም ትንሽ በነገራቶቹ ስሜታዊ ሆኩኝና ቪዲዮን አቋርጬ ነው ሄድኩት። ስለዚህ ዛሬ ያሳያትን ከኔ ቴሌግራም ወስዶ ምናምን ብዙ ፋይሎች አሳይቷታል ምናምን ሌላ ነገሮች በየቪዲዮቹ በእያንዳንዶቹ ቪዲዮ ሲደረግ የነበረውን ነገር ምናምን በማስረጃ አሳያታለሁና እርግጠኛ ነኝ ይሄንን ነገር ስታይ መቼም ልቧ እንትን ይላል። ምክንያቱም
በትልልቅ ሰው ተይዟል ነገሩ ምናምን ልቧ ደንድኖ ይሄዳለሁ አለች። ይሄዳል ያለች ምክንያት ከዚህ በፊት ባየችው እኔና አብርሃም ጋር ፍቅር አላለቀም፣ በቃ እኔ እነሱ ጋር ያለው ፍቅር ያላለቀ ምናምን ይመስላል። ምክንያቱም እኔ እነሱ ጋር ደግሞ ያለቀ የጨረስነው ነገር ነው። አሁን በሌላ ምዕራፍ በአዲስ ነገር ነው የተገናኘ ነው እና ያን ነገር እርግጥ አድርጌ ለመንገር ፈልጋለሁ። ሲቀጥል ደግሞ እነሱ እንደሚዋደዱ እንደሚፋቀሩ የሚታወቅ ነገር ነው። ታዩታላችሁ። ሁለቱም የሚያወሩት ነገር ሌላና ሌላ ቢሆንም ኖርማል የምታዩት ነገር ይነግራችኋል አይደል? በተለይ ደግሞ እኔ ከሷ የምረዳው ሴት ነኝ እና ሴት ልጅ ስታፈቅር ፍቅረኛዋ የሆነ ነገር የምትወደው ሰው ከሷ አስበልጦ ሌላ ሰው ጋር ሲሄድ ምናምን የሚሰማው ፊሊንግ አለና ያንን ነገር ስለማቅ ነው በዛ ያህል ይኩት እና እኔ ደግሞ ይሄና እኔና ፉጋ ያለው ነገር ደግሞ እንዴት ልበላችሁ ተነካካ ነገሩ። ለሱ ለማስረዳት በጣም ብዙ ሞክር ያለው ቴክስቶቹን አውጥቼ ማሳየት አይጠበቅብኝም። እንግዲህ ከነገርኳችሁ ይበቃል። በጣም ብዙ ላስረዳው ሞክራለሁ፣ ግን ሊረዳኝ ፍቃደኛ አይደለም። ምክንያቱም እኔ ይሄናል ማንንም አይደለሁም። የራሴን ህይወት በጥብጬ የሰው ማቃን ነው። እኔ የራሴ ህይወትን በጥብጬ እነሱን አቃናለሁ ብዬ ሳይሆን የጀመርኩት ነገሩን ያንን ነገር በቃ የነሱ ነገር አስተካክዬ ወደ ራሴ ህይወት መለሳለሁ እንጂ የኔ ህይወቴን ትቼ የነሱን ህይወት ለማቃናት ደፋ ቀና እያልኩ አልነበረም። እውነቱን ስነግራችሁ ማለት ነው። ነገራቶች ግን እንዳልነበሩ ሆኑ። ያው የነገም ማነቃል ዛሬ እንኖራለን ምናምን የሚባል ነገር አለ። ብቻ ነገራቶች እንዳላሰብኩት ሆኗል። እንግዲህ እኔም ከዚህ በኋላ ምን እንደሚፈጠር አላውቅም። ብቻ ዛሬ ላይ ባለኝ ጊዜ መጠቀም ፈልጋለሁ። ነገሮችን ለማስተካከል መሞከር ፈልጋለሁ። ምን እንደሚፈጠር ከዚህ በኋላ አናውቅም። እንግዲህ እግዚአብሔርንም እንደምላችሁ ያው ስሜታዊ ላለመሆን ላለማልቀስ ምናምን ዛሬ ለራሴ ቃል ገብቼ ነው የመጣሁት። በስተክክል ነገራቶችንም በእርጋታ ለእናንተ ለማስረዳት ምናምን እና ስለፉም ደግሞ የምነግራችሁ ነገር ፉ ለኔ በጣም ብዙ መስዋዕት ከፍሎልኛል። ለፍቅራችን ሁለታችንም ከሚገባን በላይ ብዙ መስዋዕት ከፍለናልና እንደዚህ ባጭሩ የሚያልቃል መሰለኝም ነበር ነገሩ። የሚስተካከልም አይስተካከልም ይሁን አላቅም። ብቻ እንደዚህ ግን ህይወታችን ሌላ መስመር ይዛል ብዬ አልጠበቅኩም ነበር። ብቻ እስቲ ዛሬ የአብርሃምና የሩታን ነገር እናይና እንወስናለን። የራሳችንን ነገር እና እንጠብቃቸው። አላወድስ ጧት ማታ ይክፋ በኔ ዝምታ አፌ ባይነግርህ ልሳኔ ታማኝ አፍቃሪ ነኝ እኔ። አልወድም ከንቱ ውዳሴ ከልብ ያልሆነ መሃላ ባፌ ወደድኩህ ባልል ፍቅሬን አትየው በሌላ እኔም ፈልጌው አይደለም ምን ላርገው የኔን ዝምታ ፍቅሬን መረዳት ካሰኘ ስማው የልቤን ትርታ። እንግዲህ አንድ ላይ ይመጣሉ ብዬ አስቤ ነበር እንደፉና እንደሩታ፣ ግን ለብቻው መጥቷል። አብርሃም ቀድሟል። እንግዲህ እና ምንድነው ፍቅር እንዴት ነህ? አለ አማን ነው። ሁሉ ሰላም፣ ሁሉ አማን፣ ሁሉ ሸጋ። እንኳን ደስ አለ። ለምን ሰሞኑ ቪዲዮ እንግዲህ የተወሰነ ነገር አይተናል። ሙሉንም እንግዲህ ካንተ እንሰማለን እንጂ አሁን የነበረውን ሁኔታ እንኳን ደስ አለ የሚያስብል አይደለም። በቃ አረ እንዴት ስለሽ እንኳን ደስ አለ እኮ የምትይው አብረሽው የምትቀጥይው ሰው ቢሆን ነበረ። ገባሽ? ግን የሚሄድ ሰው እንኳን ደስ አለ አልሽኝ አላልሽኝ ብዙ እንትና ያደረገው የተረዳሁት ነገር እሱ ነው። ፍቅር አይ በመጀመሪያ ይቅርታ በመባባላችሁ ራሱ መደሰት አለብን። ምንድነው አንተ የምታካብደው? ይሁንልሽ። ወይስ ለማይንሽ ቀላልቷል። እንቅልፍ አልተኛም ስለእናንተ ሳስብ። ያለቅሽ ነበር እንዴ? አረ ቀልቷል እንዴ? እናል ዝም ብላ ሞኝ ነው። እርግጠኛ ነሽ? ምን ነው? አረ ምንም አላመመኝም። ዝም በሉት። እኔ ሌላ ርዕስ ውስጥ ሊያስገባኝ ነው። አታስመስይ። ምር አይነሽ ቀልቷል። አሞኝ ነው። ሰው ያመመው እንዴ? የሚመስለው ግን አዳር ስታለቅሽ ያደርሽ ነው የሚመስለው። ምንም ሌላ ርዕስ ውስጥ እያስገባኝ እኮ ነው። የምሬ ነው። እውነት እንደዛ ነው የሚመስለው። ሻን አታስቀይሰኝ። ያው ሩታ እንዳትቀር
አሁን አንተ ደስታ ሙሉ የሚያደርግልክ ነገር ባይዘው ሐሳባችን ተገጣጠመ። እንደውም ለዛ ሐሳብ ነበር ነው ዛሬ የቀጠርኩክ ማለት ነው። እና እኔ ጋር ያለውን ማስረጃዎች እስካሁን እኔ እናንተ ስንሰራ እያንዳንዱ ነገር በምክንያት ነበር። ሲቀጥል ደግሞ ባለፈውም እንዲያሳያት ያደረግነው በኔ ቴሌግራም እሱ ቴሌግራም የኔ ቴሌግራም እሱ ጋር ስላለ እያንዳንዱ ነገር ያየዋል። አንዱ ሁለት ቴሌግራም ነው ያለኝ፣ አንዱ እሱ ጋር አለና አውቄ ነው በዛ ያንን ነገር ያደረኩትና ያን ፋይል ደግሞ ከመጀመሪያ እስከ መጨረሻ ሩታን ካሳየዋት። ምክንያቱም እርቅ የፈጠረችው አንድ በትልቅ ሰውም፣ ሁለተኛ ደግሞ ለአንተ ፍቅር ስላላት ነው። ገባ? ፍቅር እንዳላት መካድ አትችልም። አንተም ትወዳታለህ፣ እሷም ትወድሃለች። ምንድነው ለማለት የፈለኩት እኔ እናንተ ጋር ያላለቀ ነገር እንዳለ ተሰምቷታል። እና አሁን ተታርቃችሁ እኔ ከጎናችሁ ሆኜ መቀጠል እንደማትችል አስባ ይሆናል። እና እኔ እናንተ ጋር ምንም እንደሌለ በማስረጃዎች እንዲህ በንግግር ብቻ ሳይሆን በማስረጃዎች ካሳየናል እንደምትቀር እኔ 100% እርግጠኛ ነኝ። እንዴ ፍቅር ለዚህ ነው እንዴ ተርሹ? አሁን ኮርታ 5 ሰዓት ላይ ነው ጉዞ፣ በረራው 5 ሰዓት ነው። አዎ ገብቶኛል። 5 ሰዓት ነው። ኦኬ 4 ሰዓትም የሚባል ነገር ሰምቼ ነበር። ችግር የለም። አሁን ቀጥረታል። 5 ሰዓት ነው። አሁን ኮራሱ ኤርፖርት ነች የምታስተካክለው ነገር ልታስተካክል እና ህይወቷ እዚህ ከሆነ ለምን ሌላ ሀገር ትኖራለች እንዴ? እንዴ ፍቅር እሺ ብትልኩ ጋሺ ትላንትና ያው ትልቅ ሰው ነው ጋሺ አይደለ? ያ ሁሉ ለምኗት እሺ ትለው ነበር። ገባሽ? እኮ ይሄ ማስረጃ ደግሞ አንቺ ጠርሰተሻት ምንም የሚቀየር ነገር አለ ብዬ አላስብም ፍቅር። ስለዚህ እኔ እንዳውም ጊዜ ማባከን ነው ሆኖ የሚታየኝ። እኔ እኮ ያልኩክ እሱ ይሄን ማስረጃ ቢያሳያት እግዚአብሔርን እርግጠኛ ነበር የምትሆነው። ምንድነው በሱ ሚሊዮን ታያዛት አንተም ጋር ፍቅር ይኑራት ልጅቷ። እኔ እናንተ ጋር ያለው የሆነ ነገር ጠርጥራለች። በቃ ገባ? እኔ እናንተ ህይወት እንዳለን ምናምን እና አሁን እኔ ከሱ ጋር እንዴት እቀጥላለሁ? በምን ምክንያት እንዴት ይኖረኛል ምናምን ብላ ለራሷ የሆነ እንትን ሰጥታለች፣ ታሪክ ሰርታለች። በቃ በራሷ ማለት ነው። እና ምን ልልክ ፈልጌ ነው፣ በቃ አንተም ትነግራታለህ። እንደባለፈው ሸሽታ አትሄድም። ገባ? ትንሽ እንደውም ባለፈው ራሱ ብትኖር ነገሮቹን ያቃለልኝ ነበርና አሁን ስትመጣ እንነግራታለን። እኔ በሞባይል ያዝኩት ፋይል አሳያታለሁ። እያንዳንዱ ነገር እያብራራ እርግጠኛ ነኝ ዛሬ ትቀራለች። ምክንያቱም በቃ ህይወታቸው አንድ ላይ ስለሆነ ሌላና ሌላ ሀገር ሆናችሁ አትኖሩም። የሷ ህይወት እዚህ ከሆነ የማንን ህይወት ልትኖር እዛ ትሄዳለች እኮ ፍቅር። አሁን እኮ ያሰብሻቸው ነገሮች መጀመሪያ ነበር መሆን የነበረባቸው። አሁን ግን ሁሉ ነገር አልቋል። ምንድነው መጀመሪያ ይሆን? በምን ዛሬ ማታ እኮ ነው በረራዋ ፍቅር። ስለዚህ እኔ አሁን ይሄንን ነገር ልፋት ሆኖ ነው የሚታየኝ። ስለዚህ ያው ካብራም ስማኝ፣ እሺ አንዴ ስማኝ። አልበረረችም አይደለ? አልሄደችማ። ስማ አልሄደችም አይደለ? ስለዚህ እዚህ ናት ልጅቷ፣ ካጠገብ ናት። ማድረግ የምችለውን ነገር መታረቅ የምችል ከሆነ በጣም ቀላል ነገር እኮ ነው። አሁን ያሳየው መንገድም በጣም ሲምፕል መንገድ ነው። ገባ? ስትመጣ ማስረዳት፣ እሷን ማሳመን ነው እንጂ ትሄዳለች ብሎ ተስፋ መቁረጥ መፍትሄ ይሆናል ብዬ አላስብምና ሲቀጥልም ደግሞ ሁለታችሁ መለያየት ያለባችሁ ሰዎች አይደላችሁም ብዬ አስባለሁ። ገባ? እና እንደዚህ ነው መልስ ደግሞ እንድመልስልኝ አልፈልግም። እንዴ ፍቅር እኔ እኮ ወርጄ አይደለም እየመለስኩልሽ ያለው እንዴ በቃ አንተ እኮ እንዳለቀ ነገሩ እንዳለቀ እሷ ሄዳ ምናምን ነው ያገባኝ። ከልብሽ ነው ግን ሁሉ የምታረገው? እኔ ከልቤ ነው፣ ማርያም ከልቤ ነው። የምልሽ ነው እግዚአብሔር ነው። ከልብሽ ከሆነ ምንድነው? አይ ምን ወይ ጌታዬ፣ አይ ይመስለኛል ሩታ ጥርጣሬ እንዲፈጥርባት የሚያደርጋት እኔ ከፍቅረኛዬ ጋር ተጣልቼ አንተ ጋር ስለመጣው መጀመሪያ አይደለም ከሱ ጋር የተጣላ ነው። መቼስ ታውቃላችሁ አብርሃም ጋር ከመጣው በኋላ ነው የተጣላ ነው እንጂ ሌላ ነገር አይደለምና እሱን ትቼው መጥቼ ከአብርሃም ጋር ልቀጥል ነው መሰላት። እኔና ፉ ጋር ደግሞ የተፈጠረው ነገር ይሄ አይደለም። ያ ጊዜ የሚፈታው ነገር ነው። እኔና እሱ ጋር ገና ያልጀመርነውም ያልጨረስነውም ነገር አለ። ገባችሁ? ግን ደግሞ ፍቅር እኮ ማለት ነው ባለፈው ሁለታቸውን ጠርተሽ ብዙ ነገር ለመናገር ሞከርሽ ነበር። ግን ደግሞ ምንም ሊያምኑሽም ሊቀበሉሽም አልቻሉም። ስለዚህ ዛሬ አሁን በረራዋ ቀን ሆኖ ጠርተሻት እንዲህ ብትያት እኔ እሺ ትልሻለች ብዬ አላስብም። ግን ደግሞ ድካም እንዳይሆን ብዬ ስላሰብኩ ነው። ከፈለክሽ ግን ጥሪያት ጠርተሻታል? እኔ ጠርቻታለሁ። እንደውም አንድ ላይ ትመጣላችሁ ብዬ አስቤ ነበረ። አይ እኔ በጠዋት ወጥቼ ነበረ፣ ስራ ነበረኝ። በጠዋት ወጥቼ ነበረ። ግን እንግዲህ እግዚአብሔር ይርዳሽ እንጂ እኔ አሁን 100% እርግጠኛ አይደለሁኝ። ይኸውልህ ባለፈው ራሱ ያቀረት ማለት ነው። እኔ ማታ ራሱ ብዙ ነገር አውርቻታለሁኝ። ፋዘርም ብዙ ነገር እያላት ነበር ምናምንና አሁን አዲስ ነገር ይፈጠራል ብዬ ምንም እንትን ብለው ነገር አይኖርም። አሁን እንደው እውነት አብርሽ አንድ ቤት እየኖራችሁ ምን አይነት ኑሮ
እንግዲህ ከዛ በፊት የምትኖሩትና አሁን የምትኖሩት ምን አይነት ልዩነት ነው ያለው? እስቲ አቆሰልሽ አሁን አንዳንድ ጊዜ ምን አለ መሰለሽ ከልቧም አይመስለኝም ይቅርታ እንትን ያለችው ጋሽዬ ስላስገደዳትም እየመሰለኝ ነው። ለምን አንዳንድ ጊዜ ምን አለ መሰለሽ ከውስጥሽ ሲሆን ነገር ትውት ታረጊና አዲስ መንፈስ፣ አዲስ ህይወት፣ አዲስ ነገር ነው ወደ ውስጥሽ የምታስገቢው። እሷ ደግሞ ከልቧ እንዳልሆነ የምታውቂበት ምክንያት ምንድነው? መሄዷ ነው። ሄዳለሁ ብላለች። ገባሽ? ሄዳለሁ ካለች ደግሞ ከልቧ አይደለም የፈለገ ነገር ቢሆን ማለት ነው እንዴ። አንድ ያንን ውሳኔ እኮ በአንዴ ልታስቀይራት አትችልም እንዴ። ብዙ ጥያቄ ይኖራታል። ለዛ ጥያቄዎች ደግሞ መልስ መስጠት አለብህ። ያ ጥያቄ ደግሞ እስካሁን የነበረ ነገር ይሄንን ነገር እንድትወስን ያደረጋት ነገር ስላለ ነው። ያ ነገር ደግሞ ይሄ ግንኙነትና እነዚህ የፋይሎቹ ድብቅ ሚስጥሮች ናቸው የሚሆኑት ማለት ነው። ስለዚህ እሷን ለማስቀረት ያለው አጋጣሚ ይሄ ነው። ባለፈውም ያላመኑኝ አንተ ስለሌለ ነው። ሁለት ደግሞ እነዚህ ማስረጃዎች ስለ ፋይሎቹ ምናምን ማሰብ ነበረብኝ። እኔ ይሄንን ነገር አላሰብኩትም ነበር። ገባ? አሁን እሺ ሁለታችን ባለንበት ምን ልትያት ነው? እና እስካሁን የነበረውን ነገር አንድ በአንድ ከቪዲዮዎቹ ጀምሬ ከፋይሎቹ ጀምሬ ሁሉንም አጣራላታለሁ። ይሄን ጥያቄ ከተመለሰላት ልጅቷ ምንም የምትፈልግ አይመስለኝም። እንደብቻሽ ምናልባት በሚል ልቀበልሽና ነገሮችን እንለፋቸው እንጂ ለምን እንዳልኩሽ ታውቂያለሽ? በጠዋት ነው የወጣችው ኤርፖርት ማለት ነው ለማስተካከለው ጉዳይ አለ ብላ። ስለዚህ ትምጣ ያለውን ነገር ከራሷ መጣለች። ያው መጣችልሽ። ስለዚህ አውሪያት ስልሽ እኔ አሁን እንዲህ ብዬ ማውራት አልችልም። ትናንትና በፋዘር ፊት ብዙ ነገር ብያታለሁ ማለት ነው። አይ እሷ ስትመጣ አዲስ ነገር እኔ የምፈጥር አይመስለኝም። ናይ እንጂ በራስሽ መንገድ አውሪያት እሺ። እኔ ምንም እንደላሰለም አልችልም። አይ አንተም አግዘኝ። ገባ? እምነት እንዲኖራት አንተም ጋር አርቆ መኖር እንዳለ። አይ ነሽልኝ ነሽ ዲና ያለሽ አልበይ መስከን ፈጣሪ ይመስገናለሁ። ተስተካከለልሽ? አዎ ጨርሻለሁ። ጨረሽ? ናሽ? አዎ ጨርሻለሁ። ያው በነገርኩት ሰዓት ሄዳለሁ። እሺ ለምን ነበር የጠራሽኝ? ፍቅር በጥብቅ እንደምትፈልጊ ምናምን የጠራሽኝ ያው እኔም ልሄድ ስለሆነ እስቲ ለመጨረሻ ጊዜ ላገኝሽ ብዬ ነው የመጣሁት። ያው እርቅ ፈጥራችኋል አንቺና አብርሽ፣ ደስ ብሎኛል። ለዛ እንኳን ደስ አለሽ፣ እንኳን ደስ አላችሁ ለሁለታችሁ። አንድ ላይ አግኝቼ ለማለት አጋጣሚው ስላገኘው በጣም ደስተኛ ነኝ። እና ያው ተታርቃችሁ ለምን የሆነ የሽኝት ፕሮግራም ምናምን አላዘጋጃችሁም? ለምን አፈጣጠንሽው ለማለት ነውና ዛሬ ማታ እንደሆነ ጉዞሽን ተነገረ። እሱ ነገር አላሰብኩትም፣ ግን ቀላል ነው ማዘጋጅ እችላለሁ ባለኝ ሰዓት እስከሚሄድ ድረስ። እሺ በቃ አሁን ያው ያለኝ ነገር ስለጨረስኩኝ ማዘጋጀት እችላለሁ። አሁን የእውነት እኔ እግዚአብሔርን ግልጽ ያልሆነ የእውነት ከልብሽ ነው ይቅርታ ያልሽው? ይቅርታ ያደረግሽለት? ይቅር የተባባላችሁት ማለት ነው? ማለት አልገባኝም። ለማለት ፈልገሽ ማለት ከልብሽ ቢሆን ኖሮ ከዚህ በፊት አንድ ላይ ከዚህ በፊት እንደኖራችሁት ከዚህ በኋላም አንድ ላይ እንኖራለን ምናምን ብለሽ ለምን አላሰብሽም? ማለት ጉዞሽ ስለመሰረዝ ለምን ደም ሰርዘው? እንደዚህ አይነት ፍላጎት የለኝም። በመጀመሪያ ደረጃ ያ ሁሉንም ነገር እኮ ተናግሬ ጨረስኩኝ ይመስለኛል። ደጋግሜ መናገር አይጠበቅብኝም። እንደዚህ አይነት ፍላጎት የለኝም። አንዴ ወስኛለሁ። አንዴ የወሰንኩትን ውሳኔ ደግሞ እኔ ብዙ ጊዜ እስከምወስን ነው የምቸገረው። ከወሰንኩኝ በኋላ ነገሮችን ወደ ኋላ መጎተትም መመለስም አልፈልግም። ለዛ ነው። ኦኬ እሺ። አሁን ጥያቄ ሳይሆን እነግርሽና አንቺ ትመልሽልኛለሽ። እንደ ጥያቄም እንደ ንግግር መውሰጂልኝና ከዚህ በፊት ይመስለኛል ጋሽዬም ብዙ ሰው እንትን ብሏችሁ ትልልቅ ሰው መክሯችሁ ምናምን ይታረቃችሁትና በዛ ልብሽ ራሱ ያልተረታው ለምንድን ነው ብዬ አሰብኩኝ። እኔና አብርሽ ጋር ያላለቀ ነገር አለ ብለሽ ስለምታስቢና አሁንም የፍቅር ግንኙነት አላቸው ብለሽ ስለምታስቢ ነው። በቪዲዮዎችም በአንዳንድ ነገሮችም ባለፈው ባሳየሽ ፋይል ለዛ ነው ብዬ አስባለሁ ብዙሽን ያልሰረሽው ዋነኛ ምክንያቱም ፍቅር እንደዚህ በአንድ ሳምንት ምናምን የሚለቅ ነገር አይደለም። የሆነ ቫይረስ አይደለም። ምን አንድ ሳምንት ነው እንዴ መስሎኝ ታየሽ? አይ አንድ ቤት እየኖራችሁ ተጣልተናል ይከብዳል። እሱን ተውት በቃ ተኮራርፎ ምናምን ዝም ብሎ ፍቅርና ትዳር ለሚፈጠር ግጭት አላ እንደዛ ነው የሚመስለው እንጂ ተጣሉ እንደዚህ የከፋ ከሀገር የሚያስወጣ ምናምን አይደለም። ምን ልልሽ ፈልጌ ነው
አንድ አመትም ይከብዳል፣ ወራቶችም ይከብዳል ለፍቅር ገባሽ? እና አሁን ልብሽን ንጹህ አድርገሽና በፖዚቲቭሊ መንገድ እንድትረጅኝ ነው የምፈልገው። ምክንያቱም እያንዳንዶቹ ከዚህ በፊት ለተፈጠሩት ነገሮች ጥያቄዎችሽን ለመመለስ ነው ሁለታችንም እዚህ ያለ ነው ገባሽ? ምክንያቱም የኔ ህይወት እንደተበጠበጠው እሺ ወጣ ዋንኛ ነገር የጠራችሽ ምክንያት እኔና ፍቅር ከዚህ በፊት ምንም አይነት ግንኙነት እንዳልነበረ ልትነግርሽ ነው። ይሄንን ነገር ውስጥሽ ላይ ካለ ምንም አይነት ግንኙነት አልነበረንም እያለችሽ ነው። እኔም ደግሞ ነግሬሻለሁ ትናንትና እና በሷ ፊት እየነገርኩሽ ያለሁት ሞር ኮንፊደንስ እንዲሰማሽ ስለፈለኩኝና ምንም አይነት ነገር አእምሮሽ ላይ እንዳይኖር ስለፈለኩ ነው። ይሄን ማድረገው ደግሞ ለማስቀረት ብዬ አይደለም፣ እኔ ግን አእምሮሽ ንጹህ እንዲሆን ስለምፈልግ ነው ገባሽ? ስለዚህ አሁንም ቢሆን እንድትረጅ የሚፈልገው ነገር እኔና እሷ አሁንም ምንም ነገር የለንም። በቃ ጀስት ፍሬንድ እንዳለቀ በቃ ከዛ ውጪ ምንም አይነት ነገር የለንም። በመጀመሪያ ደረጃ አረፍዷል። ትላንትናና ዛሬ አልነበረም ይሄን ነገር ማስረዳት የነበረብህ። እኔ እንደወሰንኩኝና እንደቆረጥኩኝ ስታቅ ነው ይሄን ነገር ማስረዳት የምትጀምረው። አንደኛ፣ ሁለተኛ ደግሞ አይ ቲንክ በእጅ የያዙት ወርቅ እንደመዳብ ይቆጠራል ይባባል ነገር አለና እኔ እንደዚህ አይነት ውሳኔ መወስን አይ ቲንክ አልመሰለህም መሰለኝ። አንዳንድ ጊዜ ሰው ደግሞ ስፔሻሊ ሴት ለትንሽ ጊዜ ነው የምትቸገረው። ከወሰነች ወሰነች ነው፣ ከቆረጠች ቆረጠች ነው። ምንም አይነት ነገር ላይ ያስቀራት አይችልም ብዬ ስለማስብ እና ያው ይሄ ነገር ደግሞ ለኔ ብቻ የተሰጠ ባህሪ ሳይሆን ሁሉም ሴቶች ጋር ያለ ባህሪ ነው። በመጀመሪያ ደረጃ እሱን ልትረዳ ይገባ ነበር። ያንን ነገር ለማስረዳት ጊዜው አልፏል። እኔ አሁን ምንም መቀየረው ሀሳብ ስለሌለ ራሳችሁን ከማድከም ውጪ ምንም የምታመጡት ነገር የለም። ጋሽዬ እኮ ነገረህ እኮ እሺ በቃ አሁን ነገረህ እኮ ሁሉም ነገር የነገረህ ይመስለኛል። ማለት ፍላጎትሽን እንደፈለግሽ ማድረግ ትችያለሽ። አንዴ አቋርጡ በቃ ሁለታችሁ እንድትታረቁ ፈልጋለሁ ነው ያለው። ጋሽን ቃል እኔ ከቃሉ አላለፍኩም እኮ አሁንም ቢሆን እሺ ታረቃለሁ ብዬ ይሄው ታርቄ በሰላም እያወራሁት ነው አይደለ? እኔ እናንተ እኮ እንደዚህ በስነ ስርዓት እኮ ልናወራ ራሱ አንችልም ነበር ይሄ ነገር ባይፈጠር ኖሮ። ሰው ጋሽ ያስታርቆናል። እሱን ቃል አላለፍኩኝም። መርቄሽ ትሄጃለሽ ብሎኛል። እሱንም እሺ ብዬ ተቀብያለሁኝ። ከሱ ቃል አልወጣሁም አሁንም ቢሆን ማለት ነው። ስለዚህ እሺ በቃ አሁን ሩታ እንዴ ስሚ፣ ለመወቃቀስ አንተ ድሮ ነበር እንዲማረግ የነበረብህ ምናምን ብሎ በቃ ያለፈው ጊዜ አልፏል። ዛሬ ላይ ነን፣ ዛሬ ነን እንኑር። ምክንያቱም አልሄድሽም አይደለ? ነገራቶችንም አሁን ማስተካከል የሚችሉ ነገር ከሆኑ ለምንድን ነው ባለፈው ነበር እንደዛ ማድረግ ብሎ የሚታለፈው? ሲቀጥል ደግሞ በዚህ ሁኔታ ላይ ሁላችንም ተጎጂ ነን። የእናንተ ነገር መመለስ ይቻላል፣ የኔና የፉ ነገር አይታወቅም። ስለዚህ ምን ልልሽ ፈልጌ ነው ሁላችንም እንዲህ ማንፈልገው ህይወት ከምንኖር ቢያንስ ሁለታችሁ ታርቃችሁ መንገዳችሁን ቀጥሉ። የኔ ነገር ባይታወቅም የኔና የፉ ነገር እንግዲህ እግዚአብሔር ነው የሚያውቀው፣ ምክንያቱም መንገዱን ስቷል። ግን የእናንተ ኖርማል በወሬ ነው እንጂ ድርጊት ላይ አልሄድሽም አይደለ? አላደረግሽም። ገና ማታ ነው የምትሄጂው። ጊዜ ያለሽ እኮ ሳረገው ታይዋለሽ። መጠበቅ ከቻልሽ ማለት ነው። ቀላል እኮ ነገር ነው። አልሄድሽም ምናምን ለሚለው ሴር የምታየው ነገር አይደል እንዴ? ምን የሚያስቸኩል ጉዳይ አይደለም። አንደኛ ደረጃ ሲቀጥል ደግሞ ምን የሚባል አባባል አለ መሰለሽ? መጀመሪያ ነው እንጂ መጥኑ መደጎስ አሁን ምን ያረጋል ደስት ጥሎ ማልቀስ የሚባል አባባል አለ። ይሄ ነገር እንደሚበላሽና ያንቺም ህይወት ሌላ መስመር እንደሚይዝ ከገባሽ አስቀድመሽ ሁሉም ነገር ማቆም ነበረብሽ። ዛሬ አሁን አይ ቲንክ እያደረግሽ ያለሽው እኔ የእናንተን ነገር ሶልቭ ለማድረግ ስመጣ ነው የኔን ህይወት ያጣሁት እያልሽ ነው። ይሄ ነገር እንደሚሆን ከገባሽ ማቆም ነበረብሽ። አለቀ። ሰው ህይወት ውስጥ ጀጅ ማድረግ ከሌለብሽ ማድረግ የለብሽም። አለቀ። ቢኮዝ ራስሽን እየጎዳሽ ከሆነ ምትችይውን ነገር ታደርጊያለሽ። ካልቻልሽ አልቻልሽም። ማንም ሊያስገድድሽ አይችልም። ማንም ህይወት ውስጥ መተሽ የሆነ ዲሲሽን ሜክ ለማድረግ መሞከርም ትክክል ነው ብዬ አላስብም። ገባሽ አይደለ? ምክንያቱም ማንም ሰው እየሞተ ሌላ ሰው ነው አያድንም። እኔ እየሞቱኝ አንቺን ላድንሽ አልችልም። ምክንያቱም ሰው ስለሆንኩ ገባሽ አይደል? እኮ ባለፈው እኮ የነገርሽኝ ንግግር ነው የደገምሽልኝ ያለሽው ምንድነው? ባለፈውም ትንሽ ብትቆይ የገባሽ ስላልመሰለኝ ነው ወደ ጭቅጭቅ ምናምን እየሳብሽኝ ነውና ያው አብርሽ እስካሁን መናገር ያለብን ተናግረናል። ማለት እንድትናገር የፈለኩትን ተናግረልኛል። አመሰግናለሁ። በቃ ሂድ። እኔና እሷን ጨርሰዋለን ያለውን ነገር። ቤት ስትመጣ እንግዲህ ትነግርሃለች፣ ታወራላችሁ። መቼስ ብዙ አትሄድ። እሺ
ሩታ ምን ልልሽ ፈልጌ መሰለሽ፣ ከዚህ በፊት በጣም ብዙ ተባብለናል እናንቺ በስድብም በድርጊትም ያለውን ነው ነገር የለም ሁሉንም አየነው። ስለዚህ ሁሌ ህፃንነት ሁሌ ደግሞ አድሮ ቃሪያ መሆን የለብንም። አሁን ልብሽ በቃ ምንድነው መሰለሽ ያለፉትን ነገር እያሰብሽ እንድትሰሚኝ አልፈልግም አሁን ማለት ነው። ስታዳምጪኝ በቃ ሁሉን ነገር አስድተሽ ነገሮችን እያመዛዘንሽ ነው እንጂ አንቺ በምታይበት አንግል ብቻ እንድታዳምጪኝ አልፈልግም። የምር ልብሽን ክፈችው። የምሬ ነው እግዚአብሔርን። ጥሩ እስቲ ያው ማለት ከምትነግሪኝ ነገር አንፃር ነው ይሄ ሊወሰን የሚችለው። ልስማሽ እስቲ ያው ልሽጣልሽ በእኔም በፉም በአብርሃምም ባንቺም ህይወት የተፈጠረው ነገር ምንድነው? ፈተና ነው። እኛ ያው ሰው ድርጊቱን ፈጻሚ ነው፣ ፈጣሪ ደግሞ አሳቢ ነው። ምልልሽ ፈልጊ ነው ወርቅ የተወደደው በእሳት ተፈትኖ ነው እና የኔን ህይወት ያው ያጠነክረዋል ብዬ ነበር እስካሁን እየገፋውበት የነበረው። ስለዚህ ነገራቶች ደግሞ እንዳላሰብኩት ሆነ። የኔም ህይወት ተበጥብጦ እናንተም ህይወት መበጥበጥ የለበትም እና ሞባይሌን ከሱ ቀበላለሁ። ቀይ ካሜራማን ጋር ነው እና ሞባይሎቼ ላይ ያለውን ፋይል እያንዳንዱ አሳይሽና በቃ ልብሽን ከፍተሽ ከሆነ እግዚአብሔርን ምንም ያስኬድሽ ነገር የለም፣ ከዚህ የሚያስወጣሽ ነገር የለም። እና እኔ ደግሞ ሰው እንዲህ ስላለኝ ምናምን አይደለም አሁን እያስተረኳቸው ያለሁት። አሁን እኔ ሰው አይደለም የሚያኖረኝ፣ በሰውም ወሬ አይደለም የምኖረው። አንቺ ያው ለምሳሌ እኔ ይሄ ልብስ አላማረብሽም ስላልኩሽ አንቺ ስለወደድሽው አትለብሽም ማለት አይደለም። ወደሽዋል አንቺ ትለብሽዋለሽ እንጂ ነው አውልቂ ስላልኩሽ አታውልቂውም። እያንዳንዱ ነገር ሰው ባለሽ አታደርግም ልልሽ ፈልጌ ነው። እና እኔም ሰው ስላለኝ ሳይሆን መታረቅ አለባችሁ። በቃ እስካሁን ያደረኩት ነገር ሊመስልሽም ላይመስልሽም ይችላል፣ ለምክንያት ነው። ሰው ከመጠን በላይ ወይ ራሱን በሰው እያስጠላ የሆነ ነገር ድርጊት ሲያደርግ ብዙ ተመልካች ብዙ ኮሜንት እያለበትም ያንን ነገር የሚቀጥል ከሆነ የሆነ ሀሳብ አንግቦ ወይ በቃ የሆነ ነገር ይዞ ነው። እያንዳንዱ ነገር የሚሆነው ደግሞ ለምክንያት ነው። እኔ ደግሞ ያንን ነገር ማድረግ ያስደስተኛል። እያንዳንዱ ነገር ማድረገው ለምክንያቶች ነው። ያለ ምክንያት አንዲትም ነገር አድርጌ አላውቅም በህይወቴ እስካሁን ማለት ነው። እኔና ፈዋድ ደግሞ ከዚህ በፊት በጣም ብዙ ነገር አሳልፈናል። በፋሚሊ ኬዝ በብዙ ኬዝ እኔና እሱ በቃ በጣም ተፈተነናል እና እንዲህ ዝም ብሎ እንደ ጀማሪ ፍቅረኛ እንደ ትንሽ ልጆች ፕፕ እንደሚባሉት ተጣልተን ቀረንና የኔና የሱ ነገር ነጋችንን አላቅም። ግን ዛሬም ቢያንስ ጥሩ ነገር ሰርቼ እናንተን አስታርቄ የኔም ልብ ቢያርፍልኝ እግዚአብሔርና አሁን እኔ የሆነ ስሜታዊ ምናምን መሆን አልፈልግም። ግን ያው ሰው እንኳን እንደዚህ የራሱን ህይወት እንትን ላይ እኔም አላምንም። አሁን አንቺ ከአብርሃም ጋር ተጣልተሽ እኔና ፉል ልታስታርቂ ብመጪ አላምንም። ይሄ ሰዋዊ አስተሳሰብ ነው። ገባሽ? ግን እኔ እንጣላለን ወይ እኔ ጋር ይሄ ነገር ይፈጠራል ብዬ አይደለም እስካሁን ይሄንን ነገር ያደረኩት። ግን ተፈጠረ፣ ምንም ማድረግ አልችልም። እና ሰው ደግሞ እንኳን እንደዚህ እውነቱን ተናግሮ ዋሽቶም ያስታርቃል። እና ምንልሽ ፈልጌ ነው እባክሽ በቃ ግንኙነታችሁ ላይ ውሃ ትከልሽ። በቃ እሱም አጥፍቷል፣ አንቺም አጥፍተሻል፣ ሁላችንም አጥፍተናል እስካሁን። በቃ ሁላችንም እንዳዋቂ ምናምን ሆነናል። ገባሽ? እና ምንልሽ ፈልጌ ነው እኔ ማስተካከል የምችለውን ነገር ዝም ብለሽ ረግጣሽ እንድትሄጂ አልፈልግም። ሲቀጥል ደግሞ በቃ ህይወታችሁ ኑሩ። እኔን ደግሞ በምታስብኝ መልክ እንዳሰብሽኝ አንቺ ጭንቅላት ላይ የተቀረጽኳት ልጅ አይደለሁም ማለት በቃ አንቺ ላደርግ የሰራዋቸው ነገሮች ምናምን አንቺ ጭንቅላት ላይ ሌላ ሴት አድርጎ ቀርጦኛል። ዶሪ ችግር የለም እሱ ነገር። ግን በቃ ታረቂ፣ ከሱ ጋር ታረቂና እርቅ ፍጠሩ። በቃ የመጀመሪያችሁ ኑሮና ከዛም በኋላ ምን ልልሽ ፈልጊ ነው ኑሯችሁን እንደበፊቱ ፍቅር ስሜት ነው ስለሆነ ተነጋግረን መፍታት ከቻለን እንፈታዋለን፣ ካልሆነ አይሆንም። አንተ ሳይጠበቅብሽ አይ ያለቀሱት ትንሽ ስሜት አሁን ነው። በቃ ተረጋጋ። እዚህ አዲስ አበባ ላይ አሁን ሁሉም እኔን ተወቃሽ እያደረገ ነው ምናምን እና ከፉ ጋር ነው የመጣሁት። ሌላ ሰው ጓደኛ ምናምን አላፈራው ትንሽ ጊዜ ስለሆነ የመጣሁት ማለት ነው። እና
ውስጥሽ ደምቶ ቆስሎ ማውራት ፈልገሽ ካጠገብሽ የምታወሪው ሰው ችግርሽ የምታካፊው ሰው ከሌለ በጣም ይከብዳል። እና ያ ነገር ረዳሻለሁ ልልሽ ፈልጌ ነው። በቃ ብዙ ነገር አሳልፈሻል፣ ብዙ እንትን ብለሻል። ግን እልህ ያለብሽ ሴት ትመስያለሽ ሳይሽ እና በእልህ ወደ አብርሽ የምትመለሽ ይመስለኝ እንጂ ሌላ ነገር አይደለም። ሰውም እንደሚያስበው እኔና አብርሽ ጋር አንቺም ሰው እንደሚያስበው አንቺም እንደምታስበው እኔና አብርሽ ጋር ምንም ነገር የለም። ያው ሰው ያስባል ብለን ስላሰብን ነው። ምክንያቱም እኔና እሱ በፊት ታሪክ ነበረን። ያ ታሪክ ደግሞ በቃ አልቋል። ያለቀ ምዕራፍ ደግሞ ማይኖር ነገር ነው እና የተተፋ ምራቅ እንዴት ነው መልሶ አይላስም አይቀመስም አይደለ? ስለዚህ እነሱ ጋር ያለው ነገር ሌላ ነው። በቃ አሁን ኖርማሊ ይቅርታ ያስታረቃችሁ እንኳን አንቺና ፉ ናችሁ እርቅ የተፈጠረው አይደለ? ልታ እኔ ስሜታዊ ላደርግሽ ምናምን ፈልጌ ሳይሆን ኖርማል የደነደነው ልብሽ ቢያንስ ትንሽ ካረጋጋውት ብዬ ነውና ጉዞ ምናምን አስፈላጊ ነው። ይሄን አለ መጨከን እስካሁን ያሳለፍሽው ነገር ምናምን ሌላ ሀገር ሄደሽ ትረሻለሽ። እንደው የእውነት ሌላ አሁን ኑሮሽን በትክክል ትመሪያለሽ ትቀጥያለሽ ስትሄጂ? ሁሉም ነገር እኮ እንደነበር አይቀጥልም። ፍቅር ምንድነው እያልሽኝ ያለሽ? አንቺም እኮ የመጀመሪያውን ህይወትሽ ረስተሽ ነው አይደለ? አሁን ባለሽ ህይወት ላይ ደስተኛ ሆነሽ ወይም ደግሞ ይሄ ነገር ተበላሸ ብለሽ ስሜታዊ ሆነሽ ያለሽው ሁሉም ነገር ይቀየራል። ያልሽ ምክንያት ሲኖረውና ሳይኖረው የእናንተ ምክንያት እኮ በጣም በቃ ዝም ብሎ በሰው በሚደረግ ነገር ነው እንጂ የእውነት የሚያጣላችሁ የእውነት የተደረገ ነገር የለም። ሩታ ለምንድን ነው ልብሽን የሆነ አለስልሽ ማትነግሪኝ? እግዚአብሔር የምትመልሽልኝ መልሱላ በቃ ግግም ያለ ድርቅ ያለ ነው። ልብሽ በጣም ደነደነብኝና በቃ እኔ ከዚህ በላይ በንግግር ደረጃ ከዚህ በላይ ምንም ልነግራት አልችልም። እና ማስረጃዎቹን አሳይሻለሁ ቢያንስ በዛ እንትን ካልሽ ጥሩ። እሺ ያው ከመጀመሪያ ዋነኛ ቪዲዮቹ ከካሜራ ጀርባ የነበሩትን ነገር ምናምን አሳይሻለሁ። ሁለተኛ ደግሞ እፉ እንትን ባለፈው ያሳየሽን ፋይል አውቀዋለሁ። አውቀን ያደረግነው እኔና አብርሃም እኔ ሁለት ቴሌግራም ነው ያለኝ። አንዱ ቴሌግራም ፉጋ አለ። እኔ የምጻጻፈው በአንደኛው ቴሌግራሚ ነው። እሱ እንደሚያውቀው ስለማቅ እንደሚያየውም ስለማይ ላክን የላክነው ነገር ደግሞ አይተሽዋል። ስለዚህ ከዚህ በፊትም እንጻጻፈውን ነገር አሳይሻለሁ። ከመጀመሪያ ቀን ጀምሮ ማለት ቪዲዮ ሳንጀምር አብራኒና አብርሃም የተጻጻፍነውንም ያወራነው ምንም የተደለተ ነገር የለም። ማየት ትችያለሽ። ጠፋቁ በራስሽ እጅ እያንዳንዱን ጽሁፎቹንም ቮይሶቹንም አንቢ። ይሄ ኖርማል ፉጋ የሌለው ቴሌግራሜ ነው። እሺ ቮይሱ በዛብሽ አታዳምጪው? ቆይሽ አንድ ቮይስ ችግር የለውም ማለት ይሄ የመጀመሪያ ቀኑን ቮይሱን ብቻ እንዲያርገሽ ታዳምጪውና ከዛ ሌላውን ስልኩን ከፈለግሽ አንቺ ጋር ሳድረሽ ማዳመጥ ትችያለሽ። ይሄን ቮይስ ብቻ አዳምጪው። የመጀመሪያ ቀን በቃ ብዙ ቀናት ሆኖናል ካወራን እና እሱ ግን በሷ ተሰምቶት ብቸኝነት እንዴት እንደተሰማው ያለውን ነባራዊ ሁኔታ ከጓደኞቹ ጋር ምናምን ሁሉ ነገር እንዳስጠላ ምናምን የነገረኝ በቃ የመጀመሪያ ያገናኘን ቮይስ ይሄ ነው። እና ከዛ እኔ መለስኩለት ነገር አለና ይሄ ፐብሊሽ መውጣት የለበትም በቂ ነው አንቺ ጋር እና ስልኩንም ማደር ይችላል ማየት ትችያለሽ ሁሉን ነገር አይደለም ችግር የለውም። እሺ ፉጋ ደግሞ ያለውን ፋይል ላሳይሽ በሌላው ቴሌግራሜ ማለት ነው። ይሄንን ፋይል አይደል ያየሽው? ባለፈ ሳይሽ ፉ ታዲያ ለምን በዚህ ልክ እንደዚህ ታደርጊያለሽ? ፍቅር ችግር የለውም። እሺ የኔን ህይወት ልታስተካክይ ነው ነበር። እሺ ችግር የለውም ግን ምንም እኔ እንጃ ቮይሱን እግዚአብሔርን እኔ ስልኩን ዘጁ ዛሬ አዳር አልኩኝ። ለካ አዳር የለሽም። ሶ ቢያንስ አንድ ሰዓት ቪዲዮን አቋርጠን እዛች ጋር ሆነሽ አዳምጪውና
የሚሰማሽን ስሜት ከሱ ንግግር የኔ ንግግር ታዩ ከሱ ንግግር ቢያንስ ስሜትሽን ያበርድልሻል፣ ወደ ፍቅርም ያስታውስሻል። ያለፈውን ጊዜያቶች ምናምን እንዳለ እያነሳልኝ ሁለታችሁ ያሳለፋችሁትን ነገር እንዲህ ምናምን ቤት ላይ ራሱ በቅርቡ ቤት ከተመለሽ በኋላ ራሱ ያለኝን ነገር ብትሰሚ በጣም ደስ ይለኛል። እና ጽሁፎቹን ብቻ ሳይሆን ቮይሶቹን ብትሰሚ በጣም ደስ ይለኛል። እና ምን ልላችሁ ፈልጌ ነው ለእናንተም እኔና አብርሃም ጋር ምንም ነገር የለም። ለእናንተ ሊመስል ይችላል። እኛም ትንሽ በምናደርገው ድርጊት አበዛ ነው። ምክንያቱም በቃ እልህ ስለፈለግን ነው። ሌላ ምንም ነገር የለም። ሰው እንደዚህ ሰው ሊያደርግ አይችልም ምናምን። ሰው ሁሉም ሰው አንድ አይነት አይደለም፣ አስተሳሰቡ ይለያያል። እና የማስታረቂያ መንገድ ነው ብዬ ስላሰብኩኝ እኔ ያደረኩት አመንኩበት። ያ ምክንያት በቃ ያስታርቃችኋል ብዬ አመንኩበት። ስላመንኩበት ወደ ድርጊት ገባው። ማንም ሰው ምንም ቢለኝ እኔ ቀጠልኩበት እንጂ ምንም አላልኩት። ምክንያቱም አምኜበት ነው የጀመርኩት። እና አንቺም ልትረጂኝ የሚፈልገው ነገር በቃ እኔ ዋሽቼም ላስታርቅ የፈለኩትን አድርጌ ላስታርቅ። እውነቱን ካወቅሽ እውነቱ በሚመራሽ መንገድ ተጓዥ። በቃ ጭንቅላትሽ ሳይው ልብሽን አዳምጠሽ መንገድሽን እራስሽ ወስነሽ ሂጂ። እኔ ሌላ ምንም ነገር አልልሽ። ጥሩሽ በቃ ይበቃል። ይሄን ካየሁት እንሻሽ እና ቢያንስ ጉዞሽን ባሰድረው አራዝሚው። ያው እንዳየውሽ ልብሽ ደንድ ነው። በቃ ምንም ምክንያት መቀበል አልፈለግሽም። ዛሬ ማታ ነው የምትሄጂው። ምንም ነገር ሊያስቀርሽ እንደማይችል አምነሻል። ልብሽ ቆርጧል። በቃ እኔ ላስቀርሽ አልቻልኩም። በቃ አምኛለሁ። ላስቀርሽ አልቻልኩም። አስረዝሚልኝ ቢያንስ። እና እስካሁን ላደረኩት ነገር ላስከፋውሽ ነገር በጣም ይቅርታ። ባለፈውን ብዬሻለሁ። በጣም ይቅርታ። እኔ ከልቤ ነው፣ የምር ከልቤ ነው። በጣም ይቅርታ። እና እኔና አንቺ ጋር ደግሞ እስካሁን ምንም ያቀያየመን ነገር የለም። በዚህ ጉዳይ ነው እኔና አንቺ እንደዚህ አይነት ስሜት የተሰጣጠ ነው። ስለዚህ ሁሉ ነገር እንዳለፈ ታዩ። እሺ ይቅርታ። ግን ቢያንስ ነገራቶችን እስቲ እዚህ ሆነሽ አስቢ። አንድ ሳምንት ወይም በቃ ትንሽ ጊዜ አራዝሚ። 10 ቀን ወይ አንድ ሳምንት አራዝሚ። እሺ አትቅሪ። በቃ በእግዚአብሔር ወጣ ፍቅር ለምሳሌሽ ሜቢ እኔ አንዳንድ የተረዳሁበት መንገድ ትክክል ላይሆን ይችላል። ካሳየሽ ነገር አንፃር ላይሆን ይችላል። ነገር ግን ጀስት እናንተ ሰው እንዲረዳችሁ ያደረጋችሁበት መንገድ ነው እናንተ እንደዚህ እንድረዳ ያደረጋችሁ። ይገባሽ? ትክክል ናችሁ ሁለታችሁ። እንዴት ትክክል ናችሁ ልልሽ እንደፈለኩኝ ታውቂያለሽ። ኦሬዲ እኔም ብቻ አይደለም ብዙ ሰዎች መካከል ኦሬዲ በቃ እየሰራችሁት ነገር አለ። ሰው እንዲመስል ያደረጋችሁት ነገር አለ። ሰው ልብ ውስጥ ሰው አእምሮ ውስጥ በሚያየው ነገር የቀረጻችሁት ነገር አለ። ስለዚህ እኔ እንደዚህ ልቤ በመደንደኑ ለምን ሆነ ብለሽ ልትይኝ አትሺም። ምክንያቱም ይሄ የስራሽ ውጤት ስለሆነ ገባሽ አይደል? እንደዛም እንዲሆን ነው እየሰራችሁ የነበራችሁት ሁለታችሁ እና እኔ ኮመለስ ለምን ፉም ኦኬ እሺ በቃ ካደረግሽው ነገር አንፃር ነው ፉም እንደዛ ላይ ያደረገ የቻለው። እኔ እሱም ላይ መፍረድ አልፈልግም። እሱም የተሰማው ስሜት ነው ያሳየኝ ምናምን እና እኮ እንዲያሳይሽ እኮ ነው እኛ ለሱ የላክ ችግር አልነበረውም። እሱ ግን አትሊስት አንቺ ትክክል ነኝ ብለሽ እንዴት ልታስብ ይቻልሽ? በዚህ ልክ የራስሽን ህይወት እኮ አተሻል። በቃ ምንም ማድረግ አልችልም። አጣለው ብዬ አይደለም እዚህ ውስጥ የገባው። ህይወት አተሻል። እንዳጣሽ እየገባሽ ደግሞ እየቀጠልሽበት ነበረ። ገባሽ አይደል? በቃ ይሄ ነገር እንደዚህ ሊሆን አልቻለም። እኔ ያሰብኩት እንደዚህ ይሆናል ብዬ ነበረ ብለሽ ለኦዲየንስም ለአብርሽም ለሁላችንም ማስረድተሽ መተው ነበረብሽ እንደኔ። ምክንያቱም እዚች ጋር እየገደልሽው ያለ ሰው አለ። ለአንቺ ብዙ ዋጋ የከፈለልሽን ሰው የእሱን ስሜት መረማመጃ ነው ያደረግሽው። በጣም በብዙ መንገድ ጎርተሽዋል። የእሱንም ስሜት መጠበቅ ነበረብሽ። ገባሽ አይደለ? አይ ቲንክ እሱ ለእኔ ብዙ ዋጋ ከፍሏል ምናምን ብለሻልና ይሄ ነገር እንደማይሆን ከገባሽ አንድ ሰው እንዴት ነው እየጎዳሽ የሌላን ሰው ህይወት ልታዘፊ የምትችይው? በዚህ ነገር ውስጥ ነው የተረዳሁት። ምን እንደሆነ ታውቂያለሽ? ብቻሽን ሆነሽ አንቺም የራስሽ ፊሊንግ እንደነበረ ነው ልረዳ ይቻልኩት ከነገርሽኝም ካሳየሽኝም ነገር አንፃር
እና አንዳንዴ ተገቢ ያልሆኑ መንገዶችንም መጓዝ የራስንም ህይወት ችግር ውስጥ እስከ መክተት ያደርሳልና ያንቺ እርዳታ በሚያስፈልግበት ልክ ትረጃለሽ። አስፈላጊ ሆኖ ደግሞ ካልተገኘ መተው ነው ያለብሽ። ገባሽ አይደል? ምክንያቱም አንደኛ የራስሽን ህይወት ታጫለሽ። እሺ የራስሽን ህይወት አጣሽ እንበልና ሌላ ሰው እየጎዳሽ ነው የምትሄጂው። ምን ያህል እንደተጎዳ እኔ በጣም ብዙ ጊዜ እንጃ ይደውልልኛል። እንዴት ነሽ ነው አይደለም ብዙ የሚያወራው ሰው የለም ይሆን አላውቅም፣ ብቻ በጣም ብዙ እንደተከፋ ምናምን ነግረኝ ነበርና ያው አላ አይደለ እዛ ህመም ውስጥ እኔም ስላለው አይ ቲንክ ትረዳኛለሽ ብሎ ነው ያን ነገር ሁሉ የሚያደርግ የነበረው። የሆነ ነገር ለመፍጠር ሞክሪ ይለኝ ነበረ። እኔ ደግሞ ሁለቱም ወደው ያደረጉት ነገር ስለሆነ በቃ ስትሮንግ መሆን ያለብን አንተ ደግሞ ከኔ በላይ ጠንካራ መሆን ነው ያለብህ ብዬ ይለው ነበረ። ምክንያቱም ያው አላ አይደለ ወንድ ልጅ ነህ ጠንክር ምናምን ስትይው የሆነ ወንድ ልጅ ወንድ አይደለ እንዴ ምናምን ብለህ ስትይው የሆነ ጠንከሪ ማለት ባህሪ ያለው ብዬ ስለማምን እንደዛ አለው ነበረ። እሺ ምናምን ብሎ ለመረጋጋት ይሞክራል። ሶ የሱንም ነገር በጣም በጣም በብዙ መንገድ ጎርተሻል እና የኔ ነገር ልታስተካክል የሄድሽበት መንገድ ትክክል ነው ብዬ ባላምንም አንቺ ትክክል መስሎ ቢታይሽም ትክክል ነው ብዬ ባላምንም አሁን ካሳየሽ ነገር አንፃር ግን ኢትስ ኦኬ ኖርማል ነው፣ ችግር የለውም። እስከዛሬ የሆነ አለ አይደለ እኔ ለምንድን ይሁን የምትፈልገኝ ለምን ይሁን የምታወራኝ ነገር ምን ይሁን ብዬ ለመስማት እንጂ መጣው ከልቤ ፈልጌው አይደለም የምመጣው እስከዛሬ ድረስ እስካሁኗ ሰዓት ድረስ ማለት አለ አይደለ ምን ይፈጠር ይሆን ብዬ የሚፈጠረውን ነገር ለማየት እንጂ ደስተኛ ሆኜ ወይም ደግሞ ደጋግመሽ ይቅርታ ጠይቀሽኛል ምናምን ያንን ነገር አምኜበት አይደለም የምመጣው። ምክንያቱም የሚባል አባባል አለ መሰለሽ በሰው ቁስል እንጨት ስደድበት ሆን ብላ እያደረገችው ለምን ለማስመሰል ትሞክራለች ብዬ ጀስት ምን ይሆን ሀሳቧ ብዬ ለማየት ነበር የምመጣው። አሁን ግን ሁሉንም ነገር አንድ ባንድ አሳይተሽኛል። ማለት የመጀመሪያ ቀን ሲያወራሽ የነበረውንም ስሜት ሰምቻለሁኝ። አንዳንድ ቴሌግራም ላይ ሰሚ ሞራል ነበር። ኢትስ ኦኬ አሁን ታይም ላይኖር ይችላል። በኋላ መስማት ካለብኝ እሰማዋለሁ ሁሉንም ነገር አንድ ባንድ። በደንብ ያወራሽ ነገር ደግሞ ልቤ ንጹህ እንዲሆንና በደንብ 100% እንዳምንሽ ሁሉንም ነገር ሰማዋለሁ፣ አያዋለሁ። የተጻጻፋችሁትን ነገር ደግሞ በደንብ አሳማኝ ሆኖ አግኝቻለሁ እንደኔ እና ችግር የለውም። ይቅርታሽን ተቀብያለሁኝ። ልብሽን ላጸዳልሽ የምፈልገው ነገር ደግሞ ማለት ነው እኔ በጣም ገገማ ሰው ነኝ። በቃ የሆነ ነገር አሰብኩኝ በጣም እገግማለሁ ነው እና ሆነ ማንም ሰው እኔ እንትን አይለኝም። በቃ ስስ ብልቴ አባቴና እናቴ ናቸው። ሶ እነሱን ሲነካብኝ ነብር ልሆን ወይ አላማዬን ልቀይር እችላለሁ። ግን አላማዬ በጣም ግትር ሰው ስለሆንኩኝ ነው። ሜቢ አንቺ እንትን ባህሪ ስለማታውቂ ይሆናል እና ለዛ ነው ግር ያለሽ። ሲቀጥል እኔና አብርሃም ሄድንበት መንገድ ትክክል ነው ማለት ባንቺ አስተሳሰብ ትክክል ነው። ሰውን በፍቅረኛ እንደሆነን ምናምን እንዲያምን አድርገን ነው። ምክንያቱም ለሰው ደብቀን ላንቺ የምናሳየው ነገር በቪዲዮ ምንም የለም። ምክንያቱም ቪዲዮ ነው ሁሉም ሰው ነው የሚያየው እና በዛ መልኩ የግድ ማስመሰል ነበረብን። እያንዳንዱን ነገር አውቀንና አስብን ነበር የምናደርገው እና እያንዳንዱን ከካሜራ ጀርባ ይዤ ያው በአንድ ላይ ነው ያሳየውሽ እና ብዙም አላይሻቸውም እንጂ በጣም ብዙ አሉ ደግሞ በእያንዳንዱ ቪዲዮ ከካሜራ ጀርባ የሚሆነው ነገር ምናምን ደግሞ አንዳንዱ ቪዲዮ ላይ መልእክት አላቸው እና ኖርማል ደግሞ እንደዚህ በተለቀቁ ቪዲዮዎች ከመጀመሪያ ቀን ጀምሮ ምን ስንል ነበረ? መጀመሪያውን ሳታዩ አትፍረዱ፣ እንደውም እንደዚህ አትበይ ይለኝ ነበር አብርሃም። ትጠረጥራለች ታይ ምናምን ይለኛል እና እሱም ካንቺ ጋር ለመታረቅ መቀጠል ስለሚፈልግ ነው እዚህ ነገር ውስጥ የገባው። እኔም ደግሞ እሱ ከነገረኝ አንጀቴን ስለበላው ወንድ ልጅ እንዲሆን ማየት ስለማልፈልግ ነው እንጂ እኔ ፉን ጎድቼ ምናምን እና ፉን ደግሞ በጣም ነው የማፈቅረው። እሱም እንደሚያፈቅረኝ አውቃለሁ። እሱ ሲጎዳ እኔም መቼም እሱ ሲጎዳ ደስ ብሎኝ ሌላ ሰው ህይወት ለማቃናት ደፋ ቀና አይደለም። ምክንያቱም ሁለታችንም ጋር ስሜት አለ ብዬ ስለማመን ምንድነው ያ ስሜት የጉዳት ስሜት እኔን ሳይሰማኝ ቀርቶ ምናምን አይደለም። ያው ትንሽ በቃ ማይግባባ እኔና እሱ ነገር ታይወጣ አይወራና ተረጋጊሽ፣ ችግር የለም ብቻ አንቺ አራዝኝ ማራዘሙን እንኳን አልችልም። ምክንያቱም ከዚህ በፊት ቀኔ ደርሶ ለማራዘም እንትን ብዬ የዛሬውን ቀጠሮ ያዝኩት ለዛ ስለሆነ ማራዘም አልችልም። ነገር ግን ማራዘም ባልችልም እኔ እንጃ
እሺ በእግዚአብሔር በጌታ ብቻ በቃ ዛሬ ማታ እሺ አትሂጂ በጌታ እንዴ በእግዚአብሔር በአባትሽ እሺ አረች በእናትሽ ልበልሽ በቃ እሺ ትቼዋለሁ ምን እኔ መሄዱን ትቼዋለሁ የት ታይዋንሽኝ እኮ አይደል ማለት ማመን ያለብኝን ወይም ደግሞ እኔ ማሳየት ያለብሽ ነገር አሳይተሽኛል በደንብ ደግሞ እንዳምንሽ ያው ትቼዋለሁ ስልሽ ሰዓቱ አልደረሰም በነገራችን ላይ ማየት ያለብኝ ነገር በሙሉ አይቼ ያኔ ነው ውሳኔን በደንብ የምወስነው ለአሁን ግን ትቼዋለሁ እና ደግሞ ማየት ያለብኝ ነገር በሙሉ ታሳይኛለሽ አንድ ባንድ ሁሉንም ነገር ከካሜራ ጀርባ ተፈጠረ የምትይኝ ነገር በሙሉ እንዲሁም ደግሞ በቃ አይደለ ስትገናኙ የነበረበትን ሞመንት ሁሉ በደንብ ማየት ፈልጋለሁ ራሴን ፍሪ ማድረግ ወይም ደግሞ ይሄንን ውሳኔ ለመወሰን በቃ ምንድነው ያልሽው መጀመሪያ ንጹህ መሆን ስላለብኝ ውስጤ ንጹህ ማድረግ ስላለብኝ ይሄንን ውሳኔ ለመወሰን ቢኮዝ ይጸጽተኛል ይጸጽተኝ ነገር ማድረግ ስለማልፈልግ ሁሉንም ነገር አይቼ ወስናለሁ አሁን ግን መቼም አትጸጸችም በዚህ ነገር መቼም አትጸጸችም ያልኩሽንም ነገር እግዚአብሔርን እያንዳንዱ ወስንሻለሁ ግን በጌታ ምንድነው ያልሽው በእግዚአብሔር አመንቶሽና ሳትጠቂ አይደለም የምሬ ነው ምን ጉዞን ግን በደንብ ሳያሳምነኝ ነው ትቼዋለሁ 99% ትቼዋለሁ 1% አለኝ 1% ተማመኝ 100% በእግዚአብሔር በጌታ ለመተው ማየት ፈልጋለሁ ሁሉንም ከካሜራ በኋላ ሁሉንም ነገር ታሳየኛለሽ ስለዚህ 99 ወይ 98 ወይ 97% ትቼዋለሁ በቃ ትታለሽ ጌታ ሆይ ና እኔ እግዚአብሔር ወይ ጌታን ታየኔ ማር እግዚአብሔርን በጣም ደስ ብሎኛል እኔ እኮ እንደምትወደው አውቃለሁ እግዚአብሔርን ሁለቱም ብታይ ታውት በሌላ ጊዜ አወራዋለሁ ግን በቃ ማይ እሺ ማይ አትሳች ማይ አልፈልግም በስልክን ማይ እሺ ጌታስ እሺ አሁን በቃ ላብራ ማለት ነው መጀመሪያ ልክ እንደገባሽ በፍራስ እንደዚህ ትመሺውና እሺ ልፈንክተው ትቻለህ አንተ ነሽ ንገረው እነግርሻለሁ ቀኔ በቃ አንተ ቻው አትመጣም ማሺ